በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ኃይላችን፣ ብርሃናችን፣ ክብራችን በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግንሃለን። በሕይወት የጠበቅከን በሰላም የጠበቅከን የምሕረት አምላክ የአባቶቻችን አምላክ የእኛም ልጆቻችንም አምላክ ክብር ምስጋና ይገባሃል። አቤቱ የሁሉ ዓይን አንተን ተስፋ ያደርጋል። ዓለምን የሚመሩ መሪዎች ለዓለም ሰላም እንዲሰሩ፣ ለፍትህ እንዲሰሩ፣ ለጽድቅ እንዲሰሩ ኃያላን እሳት የታጠቁ መሪዎች ምድራችንን በሰላም እንዲጠብቁ የሰጣቸውን የኃላፊነት ወንበር በትጋትና በታማኝነት እንዲጠብቁ እንድታደርግ ልባቸው እንድታቀና ሀገራችንን የሚመሩ መሪዎች ጥበብና ማስተዋል ኃይልና ብርታት እንደዚሁ ደግሞ ደግነትና ቀንነት ለሰው አዛኝነት እንድሰጣቸው እኛም እንገዛላቸው በቅን ልብ የምንመራ እንድታደርገን የመንፈስን ብርሃን እንድሰጠን እንለምንሃለን። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ በሶስትነቱ ተወደደ ተመሰገነ ይሁን። ብሩካን የእግዚአብሔር ልጆች የዳዊት ቤት ለምን እየበረታ መጣ የሚለውን የትምህርት ርዕስ አይታችሁታል። ፊት ለፊት በሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ የዳዊት ቤት እየበረታ የሳኦልን ቤት እየደከመ የሚሄድ ሆነ የሚል ቃል አለ። እንግዲህ ትረካው የሁለቱን ነገስታት ጉዳይ የሚያነሳ ነው። በተለይ አንደኛ ሳሙኤል መጽሐፍ ስለ እስራኤል ከመሳፍንት ዘመን ወደ ነገስታት ዘመን እንዴት እንደመጣች እና ሳሙኤል ሳኦልና ዳዊትን ከቀባቸው በኋላ ከዛ ከሳኦል መንግስት በኋላ እንዴት እግዚአብሔር በሳኦል ቤት እንዳዘነ ታውቃላችሁ ታሪኩን። እግዚአብሔርን ያልሰማ ስሜቱን የሚከተል ጨካኝ፣ የእግዚአብሔርን ካህናት አጋድሞ የሚያርድ ክፉ፣ የራሱን ልብ በህዝብ አሳቦ ከእግዚአብሔር በላይ ሰዎችን ህዝብን እየፈራ የሚያስተዳድር እየሆነ መጣ ሳኦል። እግዚአብሔር የሚናገረውን ትቶ ሰው የሚለውን የሚሰማ ሆነ እና ሰው ምን ይለኛል፣ ህዝብ ምን ይለኛል፣ ህዝብ እንዲህ ይለኛል፣ እንዲገዛልኝ እያለ እግዚአብሔር የሚለውን ትቶ ሰው የሚለው ላይ አተኩሮ በእግዚአብሔር ፊት የተናቀ መሆኑን እናነባለን። ከዛም በኋላ ደግሞ የእግዚአብሔር መንፈስ ሲለየው በጣም ጨካኝና አሳዳጅ ገዳይ እንደነበረ፣ ርኅራኄና ይቅርታ አልባ እንደነበረም ይኸው ሰው እንማራለን። እነዚህ የሳኦል ድካሞች ሳኦልን እያደከሙት መጡ። ተመልከቱ። በሳኦል ህይወት ውስጥ መሰረታዊ የሚባሉ ችግሮች ነበሩ። የመጀመሪያው ችግር ምንድነው? እግዚአብሔርን ከማስደሰት ይልቅ ሰው ማስደሰት ላይ ያተኩር ነበር። ቤተሰቡን፣ ልጆቹን፣ ዘመዶቹን የሚመራቸው ህዝቦች እነሱ ከጠበቁኝ፣ እነሱ ከተቀበሉኝ ይኖራለሁ ዙፋን ላይ ብሎ ያስብ ነበር። ይሄ ሰውን ለማስደሰት ብዙ ምንደክም፣ ለእግዚአብሔር ግን ግድ የሌለን ሰዎች ትልቅ ልንማርበት ይገባል። ብርታትም፣ እድገትም፣ ክብርም ወደ ላይ መሆን ማደግም በእግዚአብሔር እጅ ያለ ነው፣ በሰው እጅ አይደለም። ሰው ስለወደደን ብቻ አናድግም። ሰው ስለወደደን ብቻ እንደውም ምንድነው የሚሉት አባቶቻችን አይን በላው ይባላል። አይን ሊበላን ይችላል እግዚአብሔር ካልጠበቀን። እግዚአብሔር ሲወድ ነው ሰውም የሚወደው መኖርም የሚቻለው። ክብርም በረከት ክብር ከምዕራብ ከምስራቅ አይደለም፣ ክብር ከእግዚአብሔር ነው ይላል ቅዱስ ዳዊት። ሰው ምስራቅና ምዕራብ ደቡብና ሰሜን ያለን ሰው ለማስደሰት ቢጥር ብቻውን እግዚአብሔርን ከናቀ ወደ ታች እንደሚወርድ የሚያሳይ ነው የሳኦል ሕይወት። እንደገና ሳኦል እግዚአብሔር የሚናገረውን ቃል የማይሰማ ነበረ። ለእግዚአብሔር ቃል ምንም ቦታ አልነበረውም። አማሌቅን ወቅተና ከአማሌቅ ምንም ነገር ይዘህ እንዳትመጣ ሲለው እሺ ብሎ ሄዶ ድል አድርጎ ሲመጣ የአማሌቅን ንጉሥ አጋግን እንደዚሁም ደግሞ የተሻሉ ኮርማዎችና ወይፈኖችን ይዞ እየነዳ መጣ ማለት ነው። በዚህ ምክንያት ሁላችሁም የምታውቁትን ያን ቃል እግዚአብሔር ተናገረ። ማዳመጥ ከሰነፍ መስዋዕት ይበልጣል። ለእግዚአብሔር ልሰዋ መጣሁት ብሎት ነበር። እግዚአብሔርን ለማታለል የሚሞክር ሰው ነበር። ይሄም በራሱ ሰው እንዲወርድ ወደታች እንዲደክም የሚያደርግ ነገር ነው። በእግዚአብሔር ፊት እውነተኛ መሆን ያስፈልጋል። እውነተኛ ኃጢአተኛም ከሆን እውነተኛ ኃጢአተኛ መሆን ያለብን፣ መዋሸት የለብንም። ካጠፋንም አጥፍቻለሁ ማለት አለብን። ይህንን መንጋ የነዳ ሲመጣ ሳሙኤል እንዴት እግዚአብሔር ያለህን አትሰማም ሲለው ለእግዚአብሔር ልሰዋለት አመጣሁታል። አንድም ነገር አታምጣ ከአማሌቅ ባዶ እጅህና ድል አድርገህ ስትመጣ ብሎት ነበር እግዚአብሔር። ግን ለእግዚአብሔር የሚቃጠል መስዋዕት ላቀርብለት አመጣው ብሎ የገዛ ፍላጎቱን ስስቱን በእግዚአብሔር አምልኮ ስር ደብቆ ለመናገር ሞከረ። ምን ያህል ሰማይንና እግዚአብሔርን እንደማይፈራ የሚያሳይ
ነበር። ስለዚህ ይሄ ነገር ሳኦልን እያደከመው ነው የመጣው። ይሄ ብቻ አይደለም ሳኦልን ያደከመው፣ የእግዚአብሔር ካህን እግዚአብሔር የቀባው ላይ እጁን ለማንሳት ምንም ርኅራኄ የሌለው ነበር እና አንዱን የካህንና ቤተሰቦቹ ልጆቹን ዳዊትን ተቀበለሃል ብሎ ገድሏል፣ አሳርዶ ገድሏል። ካህናትን እግዚአብሔርን ካህናት እግዚአብሔር የቀባ የተባለውን ደግሞ ዳዊትን ለመግደል ብዙ ዘመኑን ሲያሳድደው ኖሯል እና ከእግዚአብሔር የሆነውን ነገር የማይፈራ ነበረ። ካህን በሱ ዘንድ፣ ጳጳስ በሱ ዘንድ፣ የተቀቡ ነገስታት በሱ ዘንድ ቦታ የላቸውም እና የሰው ልጅ ውድቀት ይወላችሁ በጣም ከፍተኛ የሚሆነው እግዚአብሔር ያስቀመጣቸውን ሰዎች ሲንቅ ነው። መሪዎች ይሆናሉ፣ አባቶች ይሆናሉ፣ ቀሳውስት ይሆናሉ፣ ጳጳሳት ይሆናሉ። እነዚህ ሰዎች ላይ ክፉ ቃል የመናገር ልምምድ በጣም አደገኛ ልምምድ ነው። ሰውን አንስቶ ወደ ታች ሊያወርደው ይችላል እና ሳኦል በህይወቱ ቆሞ ነው የሞተው በዚህ ምክንያት እና በሱ ፈንታ እግዚአብሔር የእሴይን ልጅ ዳዊትን እንደቀባው እናነባለን። የእሴይ ልጅ ዳዊት በብዙ ህይወት ፈተና ውስጥ እያለፈ ግን እየበረታ መጣ። ለምንድነው ዳዊት የበረታው? አሁን ስለ ዳዊት ነው ማወቅና መማር የሚገባል። ዳዊት እምነቱ በእግዚአብሔር ላይ ነው። ያው ታውቃላችሁ፣ መዝሙራትን የምታነቡ የምትጸልዩ ናችሁ። በእግዚአብሔር ላይ ያመነ ሰው ምን እንደሚናገር ምን እንደሚያምን ዳዊት በመዝሙሩ አስቀምጦልናል። እንደውም የእምነት ትልቁ ትምህርት ነው የዳዊት መዝሙራት ማለት ነው እና እግዚአብሔርን የሚያምን ሰው ነው። ስለዚህ እየበረታ መጣ። በየጊዜው ማንም ባይኖር እግዚአብሔርን ያስባል። እግዚአብሔር ከእሱ ጋር እንደሆነ ያምናል። ብቻውን እንኳን ቢቀር በእግዚአብሔር ተስፋ ያደርጋል። በሞት ጥላ መካከል እንኳን ቢሄድ እግዚአብሔር ከእሱ ጋር እንደሆነ ያምናል። እግዚአብሔር ላይ ያለው እምነት ዳዊት እየበረታ እንዲመጣ አድርጎታል። ስለዚህ እግዚአብሔር ላይ ባለን እምነት ነው የምንበረታው። በእድሜም፣ በጤናም፣ በትዳርም፣ በቤተሰብም፣ በገንዘብም፣ በመንፈሳዊ ህይወታችንም፣ በቅድስናችን የምንበረታው እግዚአብሔር ላይ ባለን እምነት እያደገ ስንመጣ ነው። ለእግዚአብሔር ግድ የሌለው ሰው በሆነ ነገር ሊበረታ ይችላል፣ በሆነ ነገሩ ግን ይደክማል። ለምሳሌ በገንዘብ አቅሙ በርትቶ ሊሆን ይችላል፣ ግን በመንፈሳዊ አቅሙ ችግርን መቋቋም በሚችልበት አቅሙ ደካማ ሊሆን ይችላል እና ጭንቀቱን እንኳን ማኔጅ ማድረግ ሊያስቸግረው ይችላል። ስለዚህ ራሱን ሊያጠፋ ይችላል። በሁሉም ነገር ብቁ ብርቱ የሚያደርግ እግዚአብሔርን መተማመን ነው። ስለዚህ እግዚአብሔርን መተማመኑ ዳዊት እንዲበረታ አድርጎታል። ዳዊት ሌላው ይቅር ባይነት ነው ያለው። በጣም ይቅር ይላል። ሰዎችን በዙሪያ ያሉትን ሰዎች ይቅር ሲል ሳኦልን ይቅር ይለዋል። አቤኔር የሚባለውን የጦር አለቃ ይቅር ሲል ነበር። ልጆቹን ይቅር ለማለት ሲሞክር ታያላችሁ። ይቅር ባይ ነው እና በደሉን የማይቆጥር በበደሉ ሰይፍን ሳይሆን ይቅርታን በመስጠት ከልቡ ይቅር የሚል ሰው ነበር። ይሄ ዳዊትን እንዲበረታ አድርጎታል። ብዙ ጊዜ የበደሉ ሰዎችን ይቅር ማለት ደካማ ወይም የድካም ምልክት ሊመስል ይችላል እና ሰዎችን መበቀል፣ ደማቸውን መመለስ ነው ጀግንነት። ታውቃላችሁ፣ በእኛም ባህል ደም መመለስ ነው ጀግንነት እንጂ ይቅር ማለት አይደለም። ይቅር በማለት ጀግና የመሆን ልምምድ ኢትዮጵያ ብዙ የለንም። ሌሎች ሀገሮች እንደ ሳውዝ አፍሪካ፣ አንዳንድ ሀገሮች በጣም አስገራሚ የሆነ ልምምድ አላቸው። አሜሪካኖች በታሪካቸው ትናንት ያደረጓቸውን የግፈኞችን በደል ይቅር ሲሉ ስታዩዋቸው ይቅር ባይ ምን ያህል አሸናፊ እንደሚያደርግ እንማርባቸዋል። እና የዳዊትም ዘመን እንደዚህ አይነት ትልቅ በደልና ኃጢአት የሰሩበትን ሰዎች ሊገሉት የፈለጉትን ሰዎች ይቅር ይል የነበረ ነው። በዚህ ዳዊትን ብርቱ ሰው እንዲሆን አድርጎታል። ድንቅ እና አስገራሚ ነገሩ ዳዊት እግዚአብሔር የቀባውን እጁን አያነሳም ነበር። ምንም ክፉ ቢሆን እግዚአብሔር የቀባውን ግን እግዚአብሔርን አስቦ ያከብረው ነበር። ይህ በጣም ድንቅ ነገሩ የትኛውም ዘመን ትውልድ እንዲማረው የሚገባ ነገር ነው። ንጉሥ ሳኦል የተቀባው በእግዚአብሔር ነው። ካህኑ ሳሙኤል ነው የቀባው። ነገር ግን እየወጋው እንኳን ጦር እየወረወረበት እንኳን ሊገለው እጁ ላይ ባገኘው ጊዜ መግደል እየቻለ እግዚአብሔር የቀባው ላይ እጄን አላነሳም ብሎ ያከብረው ነበር። ማንን ነው የሚያከብረው? እግዚአብሔር ነው የሚያከብረው። አያችሁ፣ አሁን የኔን ስልክ አግኝታችሁ ብትሰብሩት የምታከብሩት እኔን፣ ብትሰብሩት ብትንቁት እኔን ነው። የኔን ስልክ አንስታችሁ በክብር ብትሰጡ ነው የምታከብሩኝ እኔን ነው። አስታውሳለሁ አንድ ጊዜ እዛ ጦያሮች አካባቢ ኩዊን የሚባል ሱፐር ማርኬት አለና ስልኬን አስቀምጬው ትቼው ወጣሁ። አንድ ሻይ የሚጠጣበት ቡና ቤት ነው፣ ኮፊ ሃውስ ነገር ነው። እዛ አስቀምጬው ቤተክርስቲያን ሄድኩኝና ደወሉልኝ ልጆቹ። ከዛ እንደወሉልኝ ሳይሆን እኔ ደወልኩበት ስልክ ላይ ስደውል ስልኩን ያነሱት ልጆች አነሱና ስልኬን ያውድ ስልክ ነው ይዘው ተጠፉ ይችላሉ። አናገሩኝ። አይ ስልኩ እኛ ጋር ነው ቀሲስ እና መተህ መውሰድ ትችላለህ ብለው በክብር ስልኬን ሰጡኝ። ይሄ ስልክ ይሄ ውድ ስልክ ያላሸነፋቸው እኔን ስላከበሩት ነው። እኔን ስላከበሩ ክህነቴን ስላከበሩ ነው።
ባከብሩት ግን ይሰርቁታል ማለት ነው። እግዚአብሔርን ካከበራችሁት የእግዚአብሔር የሆነውን ታከብራላችሁ። ዳዊት ይህንን የተመለከቱ ሳኦል እግዚአብሔር የቀባው ነው። ልክ ላይሆን ይችላል፣ የተበላሸ ስልክ ሊሆን ይችላል። ሳኦል ግን እግዚአብሔር ስለቀባው አልነካውም ባይ ነው። ለእግዚአብሔር ትልቅ ክብር ይሰጣል። ይህን የምትሰሙ ሆይ አደራ ነው የምላችሁ፣ ካህን እንዳትሰድቡ፣ ጳጳስ እንዳትሰድቡ፣ የእግዚአብሔር አገልጋይ እንዳትሰድቡ። ኃጢአት እንኳን ሰርቶ ቢገኝ ነው የምላችሁ፣ አፋችሁን እንዳትከፍቱ በሰው ላይ፣ ክፉ ቃል እንዳታነሱ በሰው ላይ እግዚአብሔር ልጆች። ምክንያቱም እግዚአብሔር የቀባው ለምን እንደቀባው እግዚአብሔር ነው የሚያውቀው። አምላኩን ማሰብ ያስፈልጋል። በፍጹም እግዚአብሔር የቀባው ለእጃችሁ እንዳታነሱ። ለምን መሰላችሁ? በተለይ በውጭ ሀገር የምትገኙ አንዳንድ ጊዜ በካህናት መካከል የሚፈጠሩ ውዥንብሮችና መግባባቶች አንዳቸው ላይ እንዲነሱ ይገፋፋል። ያ ደግሞ እናንተን ያሰልፏችኋል። ከፊት ካህናቱ አባ ከሌ እንዲያርጉ፣ ቄሱ እንደዚህ ያርጉ፣ ኑ እናባረው፣ እናስወግደው፣ እንጮህበት፣ እንረብሸው፣ እኛን መሳሪያ አድርገው መጠቀም እንዲችሉ አትፍቀዱላቸው። እየበረታ መሄድ ቤት ይኖራችሁ፣ ቤታችሁ፣ ልጆቻችሁ፣ ኑሯችሁ እንዲበረታ በሰው ልጅ ኃጢአት ውስጥ እንዳትገቡ፣ እጃችሁ እንዳትከቱ እና ከዳዊት የምንማረው ይሄ ነው። በእግዚአብሔር የተቀባውን የሚያከብር ነበር። ሶሻል ሚዲያ ስመለከት በጣም ነፍሴ ትሳቅቃለች። ጳጳሳትን የሚሰድቡ አክቲቪስቶች ስመለከት አስኬማው ባለመስቀሉን ጳጳስ ሌላ መጥፎ ስም ሰጥተው ሲሰድቡት ስመለከት እና እግዚአብሔር ይቅር ይበላት ኢትዮጵያ እንላለሁ። ምክንያቱም እግዚአብሔር የቀባው ካህን ተሰድቦ ሀገር ሰላም ልትሆን አትችልም። እንጀራ ሊወጣልን አይችልም። ለምንድነው ማርሰማኝ? እኔ ምን አረኩ ምን በደልኩ ብንል አይሆንም። አያችሁ፣ በጣም ጥንቃቄ ያስፈልጋል። እንደ ዳዊት ጠንቃቃ መሆን ያስፈልጋል። በመንገድ ዳዊት እግዚአብሔር የቀባውን ስላከበረ በሕይወቱ ከብሮ ነው እና እየበረታ እንዲመጣ ተደማጭነቱ እንዲጨምር ኑሮ በረከቱ እንዲጨምር ያደረገው ይሄ ነው የዳዊት ትልቁ ነገሩ። ዳዊት ሌላው በጣም ድንቅ ነገሩ እግዚአብሔር ፊት ይቅርታ የሚጠይቅበት ንስሐ የሚገባበት መንገድ ነው እና እግዚአብሔር በፊቱ እንዳለ የሚያይ ሰው ነው። ዳዊት ምን ይላል? እግዚአብሔር በቀኝ አለ አልታወክም ይላል። ስለዚህ በቀኝ እግዚአብሔር አለ ብሎ የሚያምን ነው። በኑሮ በድንኳኑ በቤተ መንግስቱ ውስጥ በአምልኮ ፊት እግዚአብሔርን ይመለከተዋል። እግዚአብሔርን ሩቅ አድርጎ የማየት ብዙ ችግሮች አሉት። ከነዚህ ውስጥ አንደኛው እግዚአብሔር ሩቅ አድርጎ የማየት ትልቁ ችግር መሰላችሁ? የሚያየን አይመስለንም። አንዳንዴ ለምናጠፋው ጥፋት በቃ ዝም ያለው ቤታችን ብቻ ነው የሚታየን፣ ወይም ምስጢራዊነታችን ብቻ ነው የሚታየን። ዳዊት ግን እግዚአብሔር እንደሚያየው ያውቃል እና ልክ ሲናገረው የእግዚአብሔር ነቢይ ሲመጣ ወደ ቤቱ ሲናገረው ቶሎ ብሎ አመድ ላይ ይወድቅ ነበር። ይቅር በለኝ ብሎ ይል ነበር። ነፍሱን በጾም ያደክም ነበር። ክፉም ከአንደበቱ እንዳይወጣ ይጠነቀቅ ነበር። የመንፈሱን የውስጡን ጤንነት በጣም ጠባቂ ሰው ነው ዳዊት። ገርማቸዋል። የልቡን የመንፈሱን ጉዳይ በጣም ያስብበታል እና ልቤን ጠብቅልኝ፣ ሕሊናዬን ጠብቅልኝ፣ እንድፈራ እርዳኝ ባይ ነው ዳዊት። መንፈሱ ላይ ይጸልያል ዳዊት። ይሄን አይነት ጸሎት እንዴት ትጸልዩ እንደሆነ እኔ አላውቅም፣ ግን በጣም የሚያስፈልግ ጸሎት ነው። መንፈስ ላይ መጸለይ፣ ጉዳይ ላይ የሚፈልገው ነገር ላይ ብቻ አይደለም፣ መንፈስ ላይ መጸለይ። ንጹሕ ልብን ፍጠርልኝ የቀናው መንፈስ በውስጤ አዲስ ሲል ነበር። እንደዚህ አይነት ሰው ስለነበረ እየበረታ መጣ እና ለእግዚአብሔር የውስጥ እጁን ይሰጥ የነበረ ሰው ነው። ይዘረጋ ነበር መንፈሱ እና ይሄ የዳዊትን ብርቱ መሆን አመጥቶለታል። እግዚአብሔር ልጆች እግዚአብሔርን ሲያመልከው ያለ ይሉኝታ ያመልካል፣ ይዘምርለታል። ንጉሥ ነው፣ ግን ስለ እግዚአብሔር ሲዘምር ይውላል። በገና እየመታ ታቦቱ ሲወጣ ደግሞ እየዘለለ ክብሩን ጥሎ ለእግዚአብሔር ይዘምራል። ለያህዌ ሃሌሉያ ይላል። በጣም የተለየ ለእግዚአብሔር እንደ ሕፃን ፍቅር የነበረው ሰው ነበር። ስለዚህ ዳዊት እየበረታ መጣ ይላል። እንግዲህ ከዚህ ብዙ ነገር እንደምትማሩ ተስፋ አለኝ። ከብርቱ ሰው ከዳዊት ብዙ ነገር እንደተማሩ ተስፋ አለኝ። የእግዚአብሔር ኢየሱስ ክርስቶስ መንፈስ ከመንፈሳችሁ ጋር ይሁን፣ ልባችሁን ይባርክ እና ትምህርቱ ልባችን መንፈሳችንን እንዲቀድስ ፈቃዱ ይሁን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን አስተያየት ጻፉ። ደግሞ ላይክ በተኑን ተጭናችሁት ሂዱ። ይሄ በጣም ትልቅ ዩቲዩብ ትምህርቱን እንዲያመጣ ወደፊት ያደርጋል። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም